ዛሬ የአንድ ወንድማችንን ታሪክ ለማውሳት እወዳለሁ። በስተመጨረሻም አክስቴን ተበቀልኳት። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ይህ የቀልብ ዶክተር ነው። የቀልብ ዶክተር በሲሕር፣ በጅን፣ በዓይንናስ እንዲሁም በዓለማዊ በሽታ በአላህ ቃልና በነቢያችን ሰለላሁ ዐለይሂ ወሰለም ሱና መሰረት ሕክምና የሚያገኙበት ቤት ነው። ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ የኡማው የዓፊያ ሰበብ ያድርገን። ዛሬ የአንድ ወንድማችንን ታሪክ ለማውሳት እወዳለሁ። ወደ ታሪኩ። በስተመጨረሻም አክስቴን ተበቀልኳት ከኡስታዝ ሐቢብ። ክፍል 1። ቀጥታ ወደ ታሪኬ ነው ማምራት የምሻው። በቅድሚያ ግን ይህን የህይወት እድል ላስገኛችሁልኝ ለናንተ የሰው ልጅ ዓፊያ ሰበብ ምንጮች ሰራን አረግን ብላችሁ ለማትኮሩ፣ ሌት ተቀን ለተጨነቀ ሰው ደራሽ ሆናችሁ ለምትተጉ ሙእሚን ለሆናችሁ፣ ስራችሁ እንደ ኮከብ አብሪ ለሆነ ለቀልብ ዶክተር ኡስታዞች አሚሮች በሙሉ ምስጋና ማቅረብን እሻለሁ። ይህ ሁሉ ስኬት በእናንተ ድካም ወደ ድል እንዲለወጥ ስላገዛችሁ ኡማው አጋዥ አይዞህ ባይ በሚሻ ወቅት የተጨነቀን ሁሉ እንደ ቤተሰብ በመሰብሰባችሁ ከልብ ምስጋና ይገባችኋል። እንወዳችኋለን። ቃል ነው አይገልጸውም። እኔ ለናንተ የማልሆነው የለም። ይህም ቃል ነው አይገልጸኝም። የመውደድ ልክ ልብ መስጠት ቢሆን ከፍቼ እሰጣችሁ ነበር። ለኡስታዞቼ ለናንተ ለተውሂድ አርበኞች ጀዛኩሙላህ ኸይር እያልኩ ወደ ታሪኬ አመራለሁ። ገና በለጋ ዕድሜዬ አንድ ሲባል ነው የፈተናዬ መንገድ ሁሉ የጀመረው። አባቴ አላህ ይርሐመውና የሞተብኝ 13 ዓመት ሊሞላኝ 1 ወር ሲቀረው አካባቢ ነበር። ያ ምሽት ዛሬም ድረስ ከልቤ ሊወጣ ያልቻለ ጠባሳ ነው። አባቴ በድንገት የሞተው ተጠቅቶ ነበር በሰዎች። አላህ ይርሐመውና ያውም ጠፊ ለሆነችዋ ዱንያ በገንዘብ ምክንያት እርሱን ሊዘርፉት ብለው መጥተው ሲታገላቸው አናቱን በትልቁ የሱቅ በር መቆለፊያ ብረት መተውት ወድቆ ቀረብኝ። ዛሬም ድረስ ያ የደረቀ ደም ሽታና የእናቴን የድረሱልኝ ጩኸት ትዝ ይለኛል። አባቴ ትልቅ ነጋዴ ከሚባሉት ነበር። እጅግ ለጋስም ነው። ቤተሰባችንን ከመርዳትም ባለፈ ከድህነት የሚያስጥል ገንዘብ ይቆጥብ ነበር። የሚቆይበት ሱቅ ውስጥ ትልቅ ካዝና ነበር። በዛ ዕድሜ የማስታውሰው ውስጡ ያሉትን ብዙ ብሮች በማይበት ወቅት ወደፊት ምን እንደምገዛባቸው የማስብ ነበር። ገና እድገት ላይ የነበርኩ ሕፃን ሳለሁ ነው ግን ተስፋዬን ሁሉ ያጨለሙብኝ። አባቴ ሲሞት በዛ ወንጀል ተሰርቶበታል የተባለውን ቦታ ፖሊሶች በመምጣት ዝግ እንዳደረጉት አይተናል። እውነት ያልመሰለኝ ጉዳይ አባቴን ሆስፒታል ይዘውት ሲሄዱ ያመጡታል፣ ተነስቶ ይመጣል ብዬ ፍጹም እምነት ነበረኝ። ምክንያቱም ለአባቴ ጠላት ይኖረዋል የሚል እሳቤም
አልፎብኝ አያውቅምና። ይሁንና እንደተፈራው እሱ ሳይሆን ሬሳው ተቋጥሮ መጣ። ዙሁር ላይም ተሰገደበት። ከዛንም ወደ ቀብር አመራን። ከቀብር ኋላ ወደ ቤታችን ስንመለስ ዳግም ሱቃችሁ ተዘረፈ ተባልን። እንዲህ ያለ አይን አውጣ ሌባ አይምጣባችሁ ነው የሚያሰኘው። አባቴን ገለውም አላበቁም። ከሌቦች ያስጣለውን ያ በካዝና ገንዘብም የሆነ የሱቁ ንብረት እንደ ጭስ ተነው ጠፉ። ማን ወሰዳቸው? ማንም አያውቅም። ማናቸውስ ሌቦቹ? ማንም ይህ ነው የሚል የሚጠቁመን ሰው ጠፋ። ምናልባትም አሁን ላይ ባለኝ ዕውቀት ደረጃ ብትጠይቁ ኖሮ በዛ ሰዓት ሚስጥር የሆነብኝን የንብረት መሰወር ጅኖች ወሰዱት ነው ብዬ ልመልስ የምችለው። ምክንያቱም ከአባቴ ጋር ቂም አምባጓሮ የነበረው በዛ ሰዓት ማንም አልነበረም። የአባቴ ለቅሶ ሁላችንም ድንገተኛ ስለነበር፣ የሰው እጅ ጥቃትም ስለነበር ሰማይ ምድሩ ኸልቁ በሙሉ ነው አብሮን ያለቀሰው። ምናልባት ሱቃችን ቅርብ ቢሆን ኖሮ ምንከላከልም ወይ የሚከለክሉልንም ይመስለኛል። ግን አላህ አላለውም። ሱቃችሁ ተዘረፈ ተብለን ስንሄድ እኔና እህቶቼ ባዶና ሱቅ ነበር ያየነው። በሩ ግጥም ብሎ እንደታሸገ ነበር። ሌቦቹ የገቡት በጣራ በኩል ነበር። መዘረፉ የታወቀው የወደቁ ዕቃዎች ጧት ላይ በሽ ተገኝተው ነበር። ያ ጊዜ ለሁላችንም እጅግ ከባድ ነበር። ከሰውነት ተራ ያወጣን ውሳኔ ነው። ሰው ሁሉ እንደዛ አቀማጥሎ አሳድጓቸው እንዴት አድርገው ሊኖሩ ነው የሚለው ጭንቀት ይዟቸው ነበር። ሐዘኑ አልፎ ቀናትን ወለዱ። ሰው ያቅሙን ሰጥቶ ያው ሰው አይደል ይሰለቻልና ሁሉም ሰለቻቸው። በእኛም ላይ ተስፋ እንዲቆርጡ ያደረጋቸው ሚስጥር ቢኖርም ቤታችን ዝር የሚል ሰው ጠፍቶ በቤታችን የሚላስ የሚቀመስ እየጠፋ መጣ። አጎቶቼ ብሎም ዘመዶቼ በሙሉ ዞርም ብለው አላያሉን። አባት ሳለን ዘመደ ብዙ ነበርን። ሱቁ ብቻ ሳይሆን ዘመዶቻችንም ተዘርፎ ይሁን በማናውቀው መልኩ ሁሉም ከጎናችን ተሰወሩ። እርግጥ ነው ኋላ ላይ ሳድግ የሰማሁት ወላጅ አባቴ አላህ ይርሐመውና ከአጎቶቹና ከእህቱ ጋር ትንሽ ግጭት ውስጥ ነበሩ። አባቴ ሁሉን ስራ የሚሰራ የተለያየ ቦታዎች ላይ ተገኝቶ ሀብት እንዲያካብቱ ሰበብ ከሆናቸው በኋላ ግን በቃኝ፣ ደከመኝ፣ አሁን ደግሞ ለራሳችሁ ተሯሯጡ ሲላቸው እንዴት አባክ ጠገብክብን ነው መሰል በሱ ሰበብ ተጣልተው እንደ መራቅ እያሉ ነገሮች የተጋጋሉ ሲመጡ ነበር አባቴ የተገደለው። በለቅሶው ዕለት ሁሉም ነበሩ ማለቴ በቀብሩ ዕለት። ከዛ ኋላ ግን አንዳቸውም ብቅ አላሉም። አባቴ በተገደለበት በዛች ክፉ ቀን ላይ ወላጅ እናቴ እርሱ ዘንድ ነበረች። እናም ያን ድንገተኛ ሐዘን፣ የአባቴን መገደል፣ የልጆቿን አባት ተስፋዋን በአንድ ምሽት ድንገት ያጣችው እናቴ እዛው ፊቷ ወድቆ ደሙ ሲንዠቀዠቅ ጀምሮ ልክ አይደለችም። እየባሰ ግን በጣም አእምሮዋ የተበላሸ መንገድ ላይ ልብስ እስከ ማውለቅ ሊገሉኝ ነው ብላ ሌሊት ተነስቶ መጥፋቱንም ተያያዘችው። ጎረቤት ሊችላትም አቃታቸው። በተለይ እኛ ልጆቿን ስታይ ይብስባታል። አላህ አስጥሏት እንጂ ታናሽ እህቴን ልትገላት በገመድ አንቃት ነው ጎረቤት የደረሰላት። የሷን ታላቅ እህት ደግሞ 2 ጊዜ በቢላ ወቅታታለች። እንደው ትረፍ ያላት ነፍሶና እንጂ እኔ ላይ ግን እንደዛ አልደረሰችብኝም። ከኛ አልፎ ጎረቤት ላይ ኃይሏ ሲበረታ ግን እህቷ ታናሽ እህቷ መጣ እንደምንም አባብላት ታስራ ዘመዶቿ ዘንድ ወሰደቻት። እናንተም ኑ ተብለን ተለምነን ነበር። ይሁንና የእናታችን ሁኔታ ለህይወታችን እጅግ አስፈሪ ስለነበር እነሱን አሊ አይነት ህመም ስለነበር በዛም ላይ የአባታችንን ቤት
ጥለን ሩቅ ቦታ መሳፈር አልቻልንም። ትምህርትም ጀምረዋል ተብሎ ተተወን። አክስቴም እኔ ያለሁላቸው አለሁ ጠብቃቸዋለሁ ብላ ይህን ውሳኔያችንን አክብረው የራቁት ወደው አልነበረም። ደግሞ እዛች ሰፈር ድርሽ ትሉና ብሎ ያስደበደባቸውም አካል ስለነበረ ነው አክስቴ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።